ቆሜ ተጣልቼ አላውቅም። ለምን ስለማይመለከተኝ። ለምሳሌ አሁን ሀቡ በጣም ከመወድላት ነገር ከሰው ጋር ስትጣላ አግዛችሁ ተጣሉልኝ፣ የሆነን ሰውን ፎቶውን አድርጋችሁ ተቀጣቀጡልኝ አትልም። ራሷን ይችላል። ሳሪም እንደዛው እኔም እንደዛው። አሁን የኔ ደጋፊ ሆኖ መጥቶ እሷን እንዲሰድባት አልፈልግም። ገባክ? ለምን እኔ ለራሴ አንድ ብርጌድ ነኝ። ማንንም አልፈልግም። መስሚያ ይጥጥ ነው። የሰውን ተለጥፎ የሚያሽቃብጥ ሰው ነው ያልወድም። ምን አደረገች መሰለ? በቀደመታ ሀቡ ቤት በነበረው ኬዝ እኛ ተነጋግረን ጨርሰን ነገሩን ሀቡ ቤት ከወጣን በኋላ አንዲት ደዘደዝ ወጣ በእኛ ላይ በኔና በሳሪ ላይ ቪዲዮ ሰራች። አንድ ሰው ተስፍሽ ለእኛ አናጠፋም አይደለም፣ እኔም ሳሪም ልናጠፋ እንችላለን። ነገር ግን እኛ በሰዓቱ የገጠምነው ከህገ ወጥ ደላላ ጋር ነው። ህገ ወጥ ደላላን ወጥተው ደግፈው እኛን የተናገሩንን ደግፋ ቪዲዮ ሰራች። እንደውም የመጀመሪያ ላይ ኮሜንቱን ላኮምቼላታለሁ። ስቅ ያልመሰለኝም ነበር። ሁለተኛ ላይ ግን ቆሎ ብቻ አትቢ ቋንጣም ጨምሪበት እያለች እያሽማጠጠች ቪዲዮ ስትሰራ ቪዲዮን ሼር ሲያረጉልኝ እዛው ቦለኳት። ክፉ ደግ ላለመነጋገር ማለት ነው። እኔ ማንንም ሰው እኔ ላይ ደርሶብኝ አይደለም። በፐርሰናል ህይወቴ ተስፍሽ መሲ ታረቂ የምትለኝ ሰው የለም። ከሁሉም ጋር ተስማሚ ለእናቴ ማግዤ ተጣልቼ ያላቅም ብትጠይቅ ማለት ነው። ተስፍሽ እህቴን ቅጥቅጥ አርጓት ታገል የሚባል የኛ ጎረቤት ከሱ ጋር ትምህርት ቤት ተቃቅፌ ነበር የምሄደው። እሱ ቤተሰቦቼ እየተካሰሱ እኔ ከነሱ ቤቶች ጋር ሰላሞኝ ትምህርት ቤት ሄዳለሁ። ለምን ሲታረቁ እኔ ዳር ስለምቀር ማለት ነው። እሷ ደግሞ ያናደደችኝ በሰዓቱ ያንን ባትሰራስ በቀዳ አሁን በጣም ብዙ ሰዎች ዳር ሆኖ ያዩዋሉ። እሷ ለእህቶቿ እንደምታን መጥፎ ልጅ ናት እያልኩ አይደለም። አንድ ቀን እኔ መጥፎ ነገር እንትን ብዬባት አላቅም። ገባ? ከዛ ግን ሳሪ ላይ የተሰራውን ቪዲዮ እና እኔ ላይ ቪዲዮ የተሰራውን ዲዩት አድርጋ ቋንጣም ጨምሪበት። ቋንጣም መብላት ምን የደረቀ ስጋ መብላት እኮ አሄት ውሸት እኔ ማንንም ለማሳመን ብዬ ውሸት አልናገርም። ምን አልኩኝ? ቋንጣ አደባባይ አትቢ ብያላልኩሽም። የቋንጣ መጋኛ ነው ይሄን ሁሉ ጥሊያን ያስነሳብሽ ብዬን ያልኩት ቪዲዮን ሼር አረጋግላለሁ። እኔ ተስፍዬ ቋንጣ ስለበላሽ የተጣላናት ስምሽን ጠራው። አዎ ስምሽን ጠራው። መስሻ ማለት እኔ ስትይ ሰገጤ መስሻለሁ እንዴ? የተጣላችሁ ቪዲዮ የተሰራው እኮ ለኛ ነው። ስትይ ፋራ መስሻለሁ። አንባኪ ቴሌፎን ውሸት አላለችም። ጉድ እኮ ነው። አንቺም ሁለታችሁንም ስለምወዳችሁ አላልኩም። ተስፍዬ ማርያምን አደረጋችሁ። የማን ቪዲዮና ከማን ጋር ያ ቪዲዮ ለማን እንደሆነ ተስፍሽ ግልጽ እኮ ነው። ማንም ፋራ የለም እንዴ? ስምሽን ካልጠራ ግዴታ ስምሽን የኔ ነው። ኦኬ ስትገቡ ይመችሽ ማለት እንደዛ ከሆነ ምንድነው ኖርማሊ ቆይ ተስፍዬ ጥፋት በለማቤቴን ጥፋት በል። እኔ ተናገርኩት ለምሳሌ ጉዴኝ አልኩሽ። አንቺ ከተስፍሽ ጋር ተጣልተሽ ተስፍሽ እንደዛ አይነት ቪዲዮ ሰርቶ ቢነክ ዲዩት አድርጌ አንቺን አላበሽቀበትም። ፋራ ነኝ እንዴ? ስታይ ሰገጤ መስልሻለሁ? ስምሽን ጠርቻለሁ። ይሄን ብቻ ነገርኝ። ስምሽን ጠርቻለሁ። በቀሪ መስልሻለሁ። ኢትዮጵያ ውስጥ የተወለድኩ ሰው ነኝ። እንዴት ነው አማርኛ በራሴ እኔን የሚመስል ነገር እንትን ተብሎ ያንን ዲዩት ሪፖስት ኢቭን ላይክ ለራሱ ታደርጊ እኔ ተቀርበኛለች ብዬ የማስባሰው እንደዛ አይነት ነገር ካደረገች ጎራሽን መለየት ማለት ነው። አንድ ቪዲዮ የተሰራ ቪዲዮ ላይ ሪፖስት እዛ ላይም ገብተሽ ኮሜንቱ ላይም የሆነ ነገር አሁን የልብ ቅርጽ ለራሱ ብታስቀምጪ ያንን ሐሳብ ወድጄዋለሁ ልክ ነኝ እንደማለት ነው። ላይክም ማድረግ ልክ ነኝ ማለት ነው። ሪፖስትም ማድረግ ያን ነገር የተደረገው ነገር ልክ ነው ማለት ነው። ስለዚህ ያ ሰውን ሊያስቀይም እንደዛ ነው። እኔ ወዳጅና ቤተሰቦቼን የምለየው አውቶሻል የሆነ ነገር በተሰራበት ቦታ ላይ እኔ ልንገርሽ ትናንትና በገጠመችኝ እንትን ላይ ለራሱ የተወሰነ ያው ትናንት ስናወራ ስለነበረ ተደዋውለን በነበረው ወዳጅና ዘመዶቼን የለየውበት ነው። ስለዚህ ነገሮችን ባንቺ ላይ አሉታዊ ነገር ሲሰራ ያንን አሉታዊ ነገር አንቺ ሪፖስት ካደረግሽው አሉታዊ ነገር ልክ ነው ወይን ጠልቻታለሁ የምትለው እኔም አሁን እንዳንቺው ጠልቻለሁ ማለት ነው። ምንድነው ትርጓሜው? ወድጄዋለሁ አይደል? ሪፖስት ለምን ተፈጠረ? የኔም ቤተሰቦች ይሄንን ሐሳብ ግዙልኝ ማለት ነውና ከዛ አንፃር ነው። ሶሪ ቢያት ለሷ ስል ሳይሆን እኔ ፍቅር ካልሽ ይሄ ነው። ሶሪ ነው የምንፈልገው። ወደ ሌላ ስራችን ወደ ቅድሙ ስራችን እንግባ። ኦኬ ቴንክ ዩ ሶ ማች
let's see ማሬ ሶሪ ምናምን በእንግሊዘኛ አትጻፊልኝ። እንግሊዘኛ ማንበብ አልችልም ጥሎብኝና ለጠየኩሽ ጥያቄ መልስ ስጭኝ እሺ። አንዳንድ ሌቦች ጉግል ላይ ገብተው በእንግሊዘኛ ጽፈው በእንግሊዘኛ ሊመጻፍ ይፈልጋሉ። ትራንስሌተር ለድራ አድርገው በአማርኛ ጽፈው በእንግሊዘኛ አስተርጉሞ ከዛ ላንቺ ቴክስት ያደርጋሉ እና የተመታሽ እኮ ነሽ አም ሶሪ ምናምን ትለኛለች። በቃ ይሄ ነው ታሪኩ። ምናልባት ከተመለሰ ሁለቱ ኦኬ፣ በኋላ ከተመለሰ ምላሽ እሰጣችኋለሁ ለሁላችሁም። ሰላም ዋሉ። ሜሪ ይቅርታ ላልሽው እኔ ይቅርታ ምን እንድትጠይቂኝ አይደለም፣ ክፉ ሴትም አይደለሽም። እኔ እስካየሁሽ ከአንደበትሽ መጥፎ ነገር ሲወጣ አይቻላቅም። በሰዓቱ ግን ያን ነገር እንደዛ ስታገናኝ ነው። ችግር የለውም። እኔም ይቅርታሽን ተቀብያለሁ። ብሎክን አንስቼልሻለሁ። ቤተሰብነታችን ይቀጥላል። በያት አይ እኔ ከብሎክ እኮ ያነሳኋትኝ በቃ አሁን እኛ ስንታረቅ ገባ እሷ ዳር ነበር የምትቀረው። አሁን እኛ ብንታረቅ ለሰው አግዛችሁ አትጣሉ። እኛ ስንታረቅ እናንተ አላስታራቂ ብሎክ ውስጥ ሆናችሁ ነው የምትቀሩ። ስለዚህ ሰው ሲጣላ ከቻላችሁ ማዝባማት ካልቻላችሁ ደግሞ እና በጣም ደግሞ የተሰማኝ ተስፍሽ ሳሪ የተናገረችው ንግግር ከመዳም ቅመሞች ላይ የተሳደበችውን አድርጋ እንትን ስላለች ነው። ረጁ እያረፍሽ በነገራችን ላይ ተስፍሽ ስለ ረጁ ልንገረው 200,000 ቻሌንጅ እንደተሰጠኝ ታውቃለህ። 200,000 ብር ሊሰጠኝና ፋሲጋ ሳሪ እና ረጁ ጠዋት ነው የሚደውሉልኝ ልክ በቃ እንደፈለጉኝ ነገር እችን 200,000 አይተው እኮ ነው ማለት 200 ለወሬ እንኳን እንዲያመችሽ ማለት ነው። ታንቀልፍሽ ተነሳሽ ወይ ይላቸው ለወሬ እንኳን እንዲያመችሽ ለወሬ እንዲያመችሽ የሚያምንሽ የለም። የኔ 1 ሚሊዮን ብር ነው። እሺ ላንቺ 200,000 የሚደውልልሽ የለም። ጠንያም ሳሪ እኮ ታቻለች። ለምን አታስገባትም? ስቤት ነበረ ቅድም ረጁ የመጀመሪያ ቀን እንዳጋጣሚ ስክሮል ሳደርግ ነው እንትን ያደረግ ምን አለበት 10 15 አካውንት ቢኖር እዚህ ውስጥም ያላችሁ በእውነት እኔ እኮ የማደርገው ነገር ሲያጣኝ እኮ ኢትዮጵያ እህቶቼን ሼር አድርጌ 3ቱም እህቶቼ ቲክቶክ አላቸው በሱ አድርጌ እንደዚህ ደክሜ 1 ሚሊዮን ብቻዋን ነው የምታጣጥመው። ችግሩ ይሄ እኮ ነው። ኧረ ታካፍለናለች። የሚገርምሽ ከሁላችሁ ቀድሞ የሰማሁት ያው ቲክቶክ ላይ ሲዘዋወር የቀድመሽ ቲክቶክ የጀመርሽ ጌም መጫወት ብዙ ሰው ስትረጅ ከዚህ በፊት አንድ ቀን አውርቻለሁ ልበል እና ምን ያህል መልካም ሰው እንደሆንሽ ለምትቀርቢያቸው ሰዎች ደግሞ ታማኝ ጓደኛ እንደሆንሽ ከዛሬ 2 እና 3 አመት በፊት ነው ስላንቺ ማለት ሀቢባን ሳላቅ መሲ ብርጅስቶንን ሳላቅ ሳሪን ሳላቅ ማለት ማወቅ አቃቸዋለሁ ግን እንዲህ መግባባቱንና ይሄ መልካምነት ይቀጥል። እዚህም ያላችሁ በዚህ አጋጣሚ መልካምነቷ በጣም ይወራላት መልካም ልጅ ከዛ ረጁ ለየት የሚያረጋት እመቤቴን ነው የምልህ። በቃ ልጄ ትሙት በቃ እንዲህ ልንገር ልቧ ንጹህ ነው። በቃ በጣም ልቧ ንጹህ ነው። የሰውን መውደቅ የምትፈልግ ልጅ አይደለችም። አይደለም 1 ሚሊዮን ብር ማርያምን 20 ሚሊዮን ብር ቢሰጣት ለረጁ የሚያንሳት ልጅ ናት። እውነት ልቧ ንጹህ ነው። እና አንዱ ጌመሮች ያው መጀመሪያ ጌመሮችን እንዲሁ ያወራ አረብ ሀገር ያለች ሰርታ ጌም ተጫውታ ለደሃ የምትደግፍ ረጁ የምትባል ምናምን ብሎ እንትን ሲል እንትን ሰርች አድርጌ ነው ያየዋትና ከዛም በላይ ፐርሰናሊቲሽንም ሁሉ የሚገልጹበትን ሁኔታ እጅግ በጣም የሚያስቀና ነው። በሌለበት ሰው የማያውቀው የሰው መልካምነት ሲነገር እንደዚህ ደስ ይላል። ይሄ የምከፍያቸው ዋጋው ትርፉ ይሄ ነው። በርካታ ነገር ሳይሆን በርቺበት ነው። ምን አናደደኝ መሰለ ይሄ ቅንቅናም ይቅርታ ተሻንተ ቤት ስድብ አይፈቀድም። 1 ሚሊዮን እና 2 ሚሊዮን ፎሎወር ተሸክመው እነዚህ ጌመሮች ለረጁ ካልሆኑ አቅጄላችኋለሁ አልኩ። ህመቤቴ ነው
የመዳም ቅመሞች ረጁን ፎሎ ካላስደረጓት የነሱን ፎሎ ነው ደግሞ ማስነሳት ዘመቻ የሚሄደው። እግዚአብሔር የሳይንት ነው አይደል? ሳይንት የሚል አካውንት ነው አይደል? አዎ ሳይንት ነው። ከነሱ እያነሱ ወደ ሳይንት ነው የምናደርገው ከዚህ በኋላ። እኔ መጀመሪያው ቀን ነው ቻሌንጁ ተሰጥቶ የት ነው የሰማሁት፣ ግን ሁለት አካውንት አለኝ። በሁለቱም አካውንት ነው ፎሎ ያደረኩት። እዚህም ያላችሁ ቢያንስ 700 ምናምን 750 ሰው አላችሁ። ፎሎ ብታደርጉት እቺን መልካም እህት ነው። መልካምነት አንዳንዴ ዋጋ ያስከፍላል። አንዳንዶች በየትም የሆነ ደረጃ ላይ ይደርሳሉ። መልካሞች ደግሞ እንደዚህ እንግዲህ እንደጀመረች መልካም ስራ በመስራቷ በምትታወቀው ምናምን ትልቅ ደረጃ ላይ ጌም ተጫውት አንበሳ የምናየው እሷ ቤት ነው አሉኝ። ረጁ እኮ ዛሬ ዱባይ ላይ የሚገርም መኪና የሚገርም ብሩክ ሪስቴት አንድ ሊኖራት የሚገባ ልጅ ነበረች። እግዚአብሔርን በጣም ለብዙ ለመዳም ቅመሞች ሁሉ ደርሳለች። አሁን የኔ ትልቁ ጥያቄ እኛ የመዳም ቅመሞች እንትን ብለናቸው ለምንድነው አረብ ሀገር ላይ የሆነ ቻሌንጅ ሲመጣ ይሄ ምድረ ጌመር ሁሉ ለምንድነው ከረጁ ጎን ያልቆመው? እኔ ችግር የለብኝም ገባኔ ሄድባቸው። ረጁ አንደበት የላትም እኔ አንደበት ሆናለሁ እሄድባቸዋለሁ። አሁን የሳይንትን ቻሌንጅ የምንጀምረው ይሄ ምድረ 1 ሚሊዮን 2 ሚሊዮን የገባችሁ በረጁ ነው። ፎሎአችንን እናነሳለን ወይ ፎሎ አንድ ቤት ከፍታችሁ ቻሌንጅ አድርገ ምድረ ታዋቂ 40,000 ሰው ሰብስበህ ትሄድበታለህ። የሳይንትን አካውንት ትሄድበታለህ። ቢያንስ 500,000 ታስገባላችሁ። 500,000 50,000 እንኳን ከደረሰ አንቺ ትሄጂባታለሽ። የረጁና ሳሪ ደግሞ በእንግሊዘኛ እየተረጎሙ አማርኛ ለማይችሉት ያደርሳል። አንቺ በአማርኛ እነሱ በእንግሊዘኛ በቃ በሁለት ዓለምን ነው ማዳረስ እንጂ ለዚህ ጥቅም አለሽ ወይ ለምትሉ የረጁ ኪስ የኔ ነው፣ የኔ ኪስ የረጁ ነው። የሳሪ ቦርሳ የኔ ነው። የኔ ተስፍሽ እኔ ቅድሚያ የምሰጠው እዚህ ምድር ላይ እና እዛ ላይ ሳይንትም ከጎን ብትቀመጥ ችግር አልነበረውም። ግን እሷ ሸመኛ ነው። ዋይ ለማንኛውም እንግዲህ እዚህ ያላችሁም ሰርች እያደረጋችሁ ማን በአማርኛ ነው አለ ሳይንት የሚል ያየሁት። ብዙ ሳይንት አለ። እንትን ሊያረጉ ፎሎ ሊያረጉ ከፈለጉ እኔ ላይ ረጁ ላይ የገቡ ቪዲዮ ላይ ከስር ስሟ ስላለ እሱን እየነኩ በጣም ብዙ ፌክ አካውንት ተከፍቷል።